ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 1 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናሳውቃችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የአገልግሎት ክፍያ ተመኑ በሌሎች ተቋማት መወሰኑ ከፍተኛ ጥያቄ አስነሳም። ሙሉ መረጃውን በዝርዝር እናጋራችኋለን። የኢትዮጵያ ንግድ ምክር ቤት ረቂቅ አዋጅ እንዲጸድቅ ተጠየቀም። ይህ ረቂቅ አዋጅም ሲንከባለልና ጸድቆ ወደ ስራ ሳይገባ ወደ 23 ዓመታትን ማስቆጠሩ ተገልጿል። የምትሰሙት ይሆናል። ከባህር ማዶ መረጃዎቻችን መካከል ደግሞ የሱዳን ከፍተኛ ባለስልጣናት ከኢትዮጵያ በተነሱ ድሮኖች ተደብድበናል ሲሉ ክስ ማቅረባቸውን ተከትሎ በርካቶችን ያነጋገረ ጉዳይ ሆኗል። በዝርዝር ይዘነዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ የኢራን ኒውክሌርና የባላስቲክ ሚሳኤል ልማት መጠናከሩን ተከትሎ ተገናኝተው ሊመክሩ መሆኑ ተሰምቷል። በሌላ በኩል በሀገራቱ መካከል ያለው ቀጠናዊ ውጥረት በከረረበት በዚህ ወቅት የአሜሪካ ከፍተኛ ባለስልጣናት ግዙፉን የአውሮፕላን ተሸካሚ የጦር መርከብ መጎብኘታቸው የቀጠናውን ትኩረት ስቧል። እናጋራችኋለን። ዩክሬን በሩሲያ ግዙፍ የነዳጅ ማከማቻና በወታደራዊ ስብስቦች ላይ መጠነ ሰፊ ጥቃት መፈጸሟ ተነገረ። በጥቃቱም ለሩሲያ የጦር አውሮፕላኖችና ለከባድ ወታደራዊ ተሽከርካሪዎች ነዳጅ የሚያከፋፍለው ቁልፍ ማዕከል ሙሉ በሙሉ መውደሙ ተነግሯል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኢትዮጵያ ንግድ ምክር ቤት ረቂቅ አዋጅ እንዲጸድቅ ተጠየቀም። የግሉ ዘርፍ በኢኮኖሚ ውስጥ ሊኖረው የሚገባውን ሚና እንዲያግዝ የተዘጋጀውን የንግድና ዘርፍ ማህበራት ምክር ቤቶች አዲስ አዋጅ የጠቅላይ ሚኒስትር ጽህፈት ቤት ልዩ ትኩረት እንዲሰጠውና በተሻለ ፍጥነት እንዲጸድቅ ተጠይቋል። በዚህም ደግሞ የሀገሪቱ ምርቶችና አገልግሎቶች እንዲታወቁና ገበያ እንዲያገኙ ማድረግ፣ ንግድና ኢንቨስትመንት ማሳደግ፣ በመንግስትና በንግዱ ማህበረሰብ መካከል እንደ አገናኝ ድልድይ ሆኖ የማገልገል ዓላማ ያለው የንግድና ዘርፍ ማህበራት ምክር ቤቶች አዋጅ ቁጥር 341/1995 ሳይሻሻል 23 ዓመታት ማስቆጠሩን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፊራ ተናግረዋል። ሆኖም አዋጁ ግን እነዚህን ለውጦች ያገናዘበ ባለመሆኑ የንግዱ ማህበረሰብ ለሀገር እድገት ሚናውን እንዳይወጣ እያደረገው እንደሚገኝም ገልጿል ሲል ሪፖርተር ጋዜጣ አስነብቧል። አዋጁ ከጊዜ ወደ ጊዜ ከሚታዩ ዘርፈ ብዙ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጦች እንዲሁም በሀገርና በዓለም አቀፍ ደረጃ ካሉ ተለዋዋጭ ሁኔታዎች ጋር እኩል ለመራመድ የማያስችል እንደሆነም አስረድተዋል። በመሆኑም አዋጁ ኢትዮጵያ ከያዘችው የኢኮኖሚ ለውጥ ጋር አብሮ የማሄድ መሆኑና የግሉን ዘርፍ የንግድ ማህበረሰብን ሀብት በብዙ መንገድ የከፋፈለ በመሆኑ አዲስ አዋጅ እንዲወጣ ምክር ቤቱ ሰፊ ተሳትፎ ማድረግ እንዳለበትም አሳስበዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው በየዓመቱ የሚካሄደው የንግድ ትርኢቱ በኢትዮጵያ ታምርት ንቅናቄ የተመረቱ የሀገር ውስጥ ምርቶችንና በማክሮ ኢኮኖሚ ሪፎርሙ የተፈጠሩ ዕድሎችን ከማስተዋወቅ ባለፈ የተለያዩ ሀገራት ኩባንያዎች በተለያዩ የኢንቨስትመንት አማራጮች በስፋት እንዲሳተፉ በር ከፋች ነው ሲሉም ገልጸዋል።
ከሚወልዱ 100,000 እናቶች መካከል 141 ያህሉ እንደሚሞቱ የጤና ሚኒስቴር አስታወቀም። የጤና ሚኒስቴር በኢትዮጵያ ከሚወልዱ 100,000 እናቶች መካከል 141 ያህሉ እንደሚሞቱ አስታውቋል። ይህ የተባለው ደግሞ በኢትዮጵያ የጽንስና ማህፀን ሐኪሞች ማህበርና በአፍሪካ የጽንስና ማህፀን ፌዴሬሽን በጋራ ለ34ኛ ጊዜ በተደረገ ኮንፈረንስ ላይ ነው። ከዚህ ቀደም ባሉት ዓመታት ይህ ቁጥር 1,000 ነበር ያለው ሚኒስትሩም በተሰራው የስነ ተዋልዶ ጤና ስራ ግን ቁጥሩን መቀነስ ስለተቻለ 141 ደርሷልም ብሏል። በዚህም አሁን ያለውን 141 ከ4 ዓመታት በኋላ ወደ 70 በማውረድ የተቀመጠውን ግብ ለማሳካት እየተሰራ ይገኛል ሲሉ የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ ተናግረዋል። የኢትዮጵያ የጽንስና ማህፀን ሐኪሞች ማህበር ፕሬዝዳንት ዶክተር ኃይለማርያም ሰኝ በበኩላቸው ካገቡ ሴቶች መካከል ዘመናዊ የእርግዝና መከላከያ መድኃኒቶችን የሚጠቀሙ ሴቶች 35 በመቶ መድረሳቸውን ጠቁመዋል። የእናቶችና የህፃናት ሞት በከፍተኛ መጠን መቀነስ ተችሏል ያሉት ፕሬዝዳንቱ የእናቶችም ጤና መሻሻሎችን ያሳየና የፖሊሲ ለውጦች በመደረጋቸው ምክንያትም ደህንነቱ ባልተጠበቀ የጽንስ ማቋረጥ ምክንያት የነበረው የሞት ምጣኔ አሳማኝ በሆነ መልኩ ቀንሷል ሲሉም ተናግረዋል። ምንም እንኳ እነዚህ እድገቶች እየተመዘገቡ ቢሆንም ከዚህ ጎን ለጎን ግን ፈታኝ ሁኔታዎች አሉ ሲሉም ገልጸዋል። በዚህም የስነ ተዋልዶ ጤና መረጃዎችና አገልግሎቶች አነስተኛ መሆን በተለይም በገጠሩ አካባቢ ያሉ ወጣቶች፣ ያላገቡ ሴቶች፣ አካል ጉዳት ያለባቸውና ሌሎች የተዘነጉ የማህበረሰብ ክፍሎች አሉ ተጋላጮች የሆኑ የህብረተሰብ ክፍሎች ጋር ለመድረስ ውስንነት መኖር ዋነኞቹ ችግሮች መሆናቸውን ጠቁመዋል። የአገልግሎት ክፍያ ተመኑ በሌሎች ተቋማት መወሰኑ ጥያቄ አስከተለም። የብሔራዊ መረጃና ደህንነት አገልግሎት ለሲቪል አቪዬሽን ለሚሰጣቸው አገልግሎቶች ሊያስከፍል እንደሚችል በቀረበው ድንጋጌ ተመኑ የሁለቱ ተቋማት ውሳኔ በሆኑም የሚኒስትሮች ምክር ቤት ስልጣንን የሚጋፋ ነው የሚል ጥያቄ አስከትሏል። ይህን ጥያቄ ያቀረበው ደግሞ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲሆን ለውይይት በቀረበው የአቪዬሽን ሴኩሪቲ አገልግሎት ረቂቅ አዋጅ ውስጥ የደህንነት ተቋሙ የአገልግሎት ክፍያ እንዲያስከፍል መደንገጉን በመግለጽ የክፍያ ተመን በምን መስፈርት ነው በኢትዮጵያ አየር መንገድ ግሩፕና በብሔራዊ መረጃና ደህንነት አገልግሎት የሚወሰነው ሲልም ጠይቋል። በምክር ቤቱ የህግ ክፍል በቀረበው ጥያቄ የማሻሻያ ረቂቅ አዋጁ የደህንነት ጥበቃ ክፍያ እንዲፈጸም መደንገጉን ገልጾ ነገር ግን ክፍያው የብሔራዊ መረጃ ደህንነት አገልግሎትና የኢትዮጵያ አየር መንገድ ግሩፕ በጋራ ተመን እንዲያወጡና እየቆየም ደግሞ በጥናት እንደሚሻሻል መስፈሩም ተመላክቷል። ይሁን እንጂ የክፍያ ተመን የማውጣት ድርሻ የሚኒስትሮች ምክር ቤት ስለሆነ ሁለቱ ተቋማት እንዲያወጡ መደንገጉ የስልጣን ገደብ የሚጥስ ነው ተብሎም ተገልጿል። ይሰበሰባል የተባለውን ክፍያ በተመለከተ ምላሽ የሰጡት የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተሩ አቶ ርስቱ ይርዳው በበኩላቸው በየጊዜው አቅምን ለማሻሻል በሚል ሀብት ማመንጨት አስፈላጊ መሆኑ ታምኖበታልም ብለዋል። በአሰራሩ መንገደኞችን፣ አየር መንገዱንና የሌሎችን ሀገር አየር መንገዶች በማይጎዳ መንገድ ገንዘብ እንደሚሰበሰብም ተናግረዋል። የአገልግሎት ክፍያው ከኢትዮጵያ አየር መንገድ የትኬት ዋጋ ጋር በአንድ ላይ ተደርጎ እየተከፈለ ያለ ቢሆንም የሚከፈለው ገንዘብ ዝቅተኛ ነው ተብሎ እንዲሻሻል በተደጋጋሚ ጥያቄ መቅረቡንም ጠቅሰው የወቅቱ ቴክኖሎጂ የሚፈልገው ሀብት ከፍተኛ ቢሆንም በአንድ መንገደኞች ላይ ከመጫን ቀስ በቀስ እያሳደጉ በመሄድ በሕግ የተደገፈ የገቢ አሰባሰብ ስርዓት አስፈላጊ ነው በማለትም ምላሻቸውን ሰጥተዋል።
ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። ከኢትዮጵያ በተነሱ ድሮኖች ተደብድበናል ስትል ሱዳን ኢትዮጵያን መክሰሷ ተሰማ። በሱዳን የሚንቀሳቀሰው ፈጣን ድጋፍ ሰጪ ኃይል RSF እና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን በጋራ በመሆን በብሉ ናይል ግዛት የሚገኙ የመንግስት ጦር ይዞታዎች ላይ ጥቃት መሰንዘራቸው ተሰምቷል። በዚሁ የተቀናጀ ጥቃት አማካኝነትም ጥምር ኃይሉ ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች መቆጣጠር መቻሉን ሱዳን ትሪቡን ዘግቧል። እንደ ትሪቡን ዘገባ ከሆነም ውጊያው በከባድ መሳሪያዎች የታገዘና ለሰዓታት የቆየ ሲሆን የሱዳን ጦር ይዞታዎቹን ለማስለቀቅ ጥረት ቢያደርግም አካባቢውን ለቆ ለመውጣት ተገዷልም ብሏል። ይህ ድልም ደግሞ ለፈጣን ድጋፍ ሰጪ ኃይሉና ለተባባሪው ንቅናቄ በደቡባዊ የሱዳን ክፍል ያላቸውን ወታደራዊ ተጽዕኖ ከፍ እንደሚያደርገውም ተነግሯል። ጥቃቱ የተፈጸመበት በብሉ ናይል ወይንም ሰሜናዊ አባይ ግዛት በሚገኙ የጦር ሰራዊት ይዞታዎች ላይ ሲሆን የሱዳን ጦር ይዞታዎች መውደቅና ወሳኝ ስትራቴጂካዊ ቦታዎች በጥምር ኃይሉ እጅ ገብተዋልም ተብሏል። በዚህም ኩርሙክና ዴም መንሱር የተባሉ ወሳኝ የድንበር ከተሞች በጥምር ጦሩ በቁጥጥር ስር መዋሉን ተከትሎም የሱዳን መንግስት በኢትዮጵያ ክስ ማቅረቡ ተሰምቷል። አንድ ስማቸው ያልተጠቀሰ ከፍተኛ የሱዳን ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ይህንን ጥቃት የሰነዘሩብን ከኢትዮጵያ ግዛት ተነስተው ነው ሲሉም ተናግረዋል። ባለስልጣኑ አክለውም ለጥቃቱ ድጋፍ የሚሰጡ ድሮኖች የተነሱት በቤንሻንጉል ጉሙዝ ውስጥ ከሚገኙና በተባበሩት አረብ ኤምሬት እንደሚመራ ከሚነገረው ወታደራዊ ጣቢያ ነው ሲሉም አክለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ለመምከር ዋሽንግተን ሊገናኙ መሆኑ ተሰማም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥለው ረቡዕ በዋሽንግተን ዲሲ ከፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ስብሰባ እንደሚያደርጉ የጠቅላይ ሚኒስትሩ ቢሮ አስታውቋል። ይህ ስብሰባም የተቆረጠው ደግሞ አሜሪካና ኢራን በኦማን በኩል የጀመሩትን የኒውክሌር ድርድር ተከትሎም እስራኤል ያላትን ስጋት ለመግለጽ እንደሆነም ተነግሯል። በዚህም ኔታንያሁ ወደ ዋሽንግተን የሚያደርጉትን ጉዞ አስቀድመው ያዘጋጁት ሲሆን ዋና ዓላማቸውም ደግሞ ማንኛውም ከኢራን ጋር የሚደረግ ስምምነት የኒውክሌር ጉዳይን ብቻ ሳይሆን የባለስቲክ ሚሳኤል ልማትንና የኢራን ተላላኪ ቡድኖችን ድጋፍ ማካተት እንዳለበትም ለማሳሰብ ነው ተብሏል። ይህን ተከትሎም በሰጡት መግለጫ ማንኛውም ድርድር የኢራንን የጥፋት ቀጠናዊ ተጽዕኖ መገደብ አለበት የሚል ጽኑ አቋም እንዳላቸውም ተገልጿል። በሌላ በኩል ዶናልድ ትራምፕ በኦማን የተጀመረው የሁለቱ ሀገራት ቀጥተኛ ንግግርም በጣም ጥሩ የሚባል ጅማሮ ላይ መሆኑን ገልጸው በቅርቡ ውጤት ሊያገኝ እንደሚችልም ተስፋ ሰንቀዋል ተብሏል። ሆኖም ኢራን በበኩሏ የሚሳኤል ፕሮግራሟ በድርድር ጠረጴዛ ላይ እንደማይቀርብ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ሁለቱ መሪዎች በዋሽንግተን በሚያደርጉት በዚህ ስብሰባም በኢራን ጉዳይ ላይ ብቻ ሳይሆን በጋዛ የሰብአዊ እርዳታና በቀጣይ የቀጠናው ሰላም ዙሪያ እንደሚመክሩም ይጠበቃል። በሌላ በኩል በአሜሪካና በኢራን መካከል ያለው ቀጠናዊ ውጥረት በተካረረበት በዚህ ወቅት ደግሞ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና አማካሪው ያሬድ ኩሽነር USS አብርሃም ሊንከን የተሰኘውን ግዙፍ የአውሮፕላን ተሸካሚ የጦር መርከብ መጎብኘታቸው አነጋጋሪ ሆኗል። ይህ ያልተለመደ ጉብኝትም የተከናወነው ደግሞ አሜሪካና ኢራን በኦማን በኩል ቀጥተኛ ያልሆነ ድርድር ማድረጋቸው በተሰማ ማግስት ሲሆን የልዑካኑ ጉዞ አሜሪካ በቀጠናው ያላትን ወታደራዊ ዝግጁነት ለማሳየት የታለመ መሆኑ ተገልጿል። ዩክሬን በሩሲያ ግዙፍ የነዳጅ ማከማቻና በወታደራዊ ስብስቦች ላይ መጠነ ሰፊ ጥቃት ፈጸመች።
የዩክሬን መከላከያ ኃይል በሩሲያ ግዛት ውስጥ ዘልቆ በመግባት በስትራቴጂካዊ የነዳጅ ማከማቻዎችና በወታደራዊ ስብስቦች ላይ ተከታታይ የድሮንና የሚሳኤል ጥቃቶችን መፈጸሙን አስታውቋል። ይህ ጥቃትም ዩክሬን የሩሲያን ወታደራዊ የሎጂስቲክ መስመር ለማዳከም የጀመረችው ዘመቻ አካል መሆኑን ተገልጿል። እንደ ዩክሬን ጦር ጠቅላይ መምሪያ መግለጫ ከሆነ ደግሞ ዋነኛው የጥቃቱ ኢላማ በሳራቶቭ ክልል የሚገኘው የባላሾሾ የነዳጅ ማከማቻ ጣቢያ መሆኑን ገልጿል። ይህ ተቋም ለሩሲያ የጦር አውሮፕላኖችና ለከባድ ወታደራዊ ተሽከርካሪዎች ነዳጅ የሚያከፋፍል ቁልፍ ማዕከል ሲሆን በጥቃቱ ምክንያትም ከፍተኛ የእሳት አደጋ መከሰቱና ተቋሙም ከጥቅም ውጭ መሆኑ ተዘግቧል። ከነዳጅ ማከማቻ በተጨማሪም ድሮኒቭካ በተባለች መንደር አካባቢ ተሰብስበው በነበሩ የሩሲያ እግረኛ ጦር አባላት ላይ ከባድ መሳሪያ ጥቃትም ተፈጽሟል ተብሏል። ዩክሬን በዚህ ጥቃት በርካታ የሩሲያ ወታደሮች መገደላቸውንና መቁሰላቸውን የገለጸች ሲሆን ሩሲያ ግን ስለደረሰው የሰው ኃይል ጉዳት እስካሁን በይፋ የሰጠችው መግለጫ የለም። የሩሲያ መከላከያ ሚኒስቴር በበኩሉ በሳራቶቭ በቤልጎሮድና በሌሎች የድንበር አቅራቢያዎች የተቃጡ በርካታ የዩክሬን ድሮኖችን በአየር መከላከያ ስርዓቱ መትቶ መጣሉን አስታውቋል። ሆኖም በነዳጅ ማከማቻው ላይ የደረሰውን ቃጠሎ ለማጥፋትም የአደጋ ጊዜ ሰራተኞች ለሰዓታት ሲረባረቡ እንደነበር የሩሲያ መገናኛ ብዙሃን ዘግበዋል። ይህ የዩክሬን ጥቃት የመጣው ደግሞ ሩሲያ በዩክሬን የኃይል ማመንጫዎች ላይ የምታደርገውን የአየር ድብደባ ተከትሎ ሲሆን ኪየቭም ጦርነቱን ወደ ሩሲያ ግዛት በማስገባት የጠላትን የጦር አቅም እናኮስሳለን የሚለውን ዘመቻ በተግባር ያሳየች መሆኑ ተነግሯል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ2 ሳንቲም እየተገዛ 181 ብር ከ58 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 234 ብር ከ55 ሳንቲም እየተገዛ 239 ብር ከ24 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ 203 ብር ከ82 ሳንቲም እየተገዛ መሸጫው ደግሞ 207 ብር ከ89 ሳንቲም ሆኗል። ስዊስ ፍራንክ 221 ብር ከ40 ሳንቲም እየተገዛ 225 ብር ከ82 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ51 ሳንቲም እየተገዛ 48 ብር ከ46 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል 46 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ68 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ25 ሳንቲም እየተገዛ 23 ብር ከ71 ሳንቲም እየተሸጠ ይገኛል። በተጨማሪም የካናዳ ዶላር እንዲሁ 122 ብር ከ45 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።